በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቻናላችን ተከታታዮች ዛሬ በጥልቅ የፍቅርና የምስጋና መንፈስ ተሞልተን የዓለም ቤዛ የሆነው የመድኃኔዓለምን ታሪክ ተአምራትና አዳኝነት በሰፊው የምንተርክበት ልዩ ዝግጅት ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሆኑ። በአጽናፈ ዓለም ላይ የሰለጠነ ፍጥረታትን ሁሉ በቃሉ አጽንቶ የሚገዛ የማይታየውን የሚገልጥ የታየውን ደግሞ ወደ ሕልውና ያመጣ አምላክ ስም የተባረከ ይሁን። ዓለም ገና ሳይፈጠር ጨለማ በወደቀበትና ምንም ነገር በሌለበት ጊዜ አምላካችን በራሱ ሕልውና የነበረና የሚኖር አምላክ ነው። በስድስተኛው ቀን ሰውን በመልኩና በአምሳሉ ከአራቱ ባህርያት ከአፈር፣ ከውሃ፣ ከእሳትና ከነፋስ ፈጠረው። የሕይወትን እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። አምላክ ሰውን ሲፈጥረው ለደስታ ለፍቅርና ለዘላለም ሕይወት ነበር። ኤደን በተባለች የተባረከች ገነት ውስጥ አስቀመጠው። ነገር ግን ሰው በገዛ ፈቃዱ የታዘዘውን ትእዛዝ ተላለፈ። ከእግዚአብሔር አምላክ የተሰጠውን ወሰን ጥሶ የሕይወትን መንገድ በመተው በጨለማና በሞት ጥላ ውስጥ ወደቀ። ሰው ከገነት ከተባረረ በኋላ የሰው ልጅ የታሪክ ጉዞ በሐዘን፣ በላብ፣ በስቃይና በሞት ጥላ ተሸፈነ። ከአዳም ጀምሮ እስከ ብዙ ዘመናት ድረስ የሰው ልጅ ወደ ሰማይ እየተመለከተ አድነኝ እያለ ይጮህ ነበር። አዳምና ሔዋን አለቀሱ። አምላኬ ሆይ ከዚህ ከሞትና ከጨለማ አንተ እንጂ ማን ያድነናል እያሉ በየዘመናቱ የነበሩ አባቶችና እናቶች ወደ ፈጣሪያቸው ተማጸኑ። እግዚአብሔር ግን ፍጹም ቸር ነውና ሰውን በፍጹም አልተወውም። በቁጣው መካከል ምሕረቱን አሰበ። አዳምና ልጆቹን ከዘላለም ሞት የሚያድናቸውን ተስፋ ሰጣቸው። ያ የተስፋ ቃል የዓለም አዳኝ የሆነው የመድኃኔዓለም መምጣት ነበር። በሰው ልጅ ታሪክ ውስጥ ዘመናት እያለፉ ሲሄዱ እግዚአብሔር የሰጠውን የተስፋ ቃል አልረሳም። በየዘመናቱ ነቢያትንና ጻድቃንን እያስነሳ የሰውን ልጅ ልብ ወደ ብርሃን ይመራ ነበር። ነቢዩ ኢሳይያስ ስለ መድኃኔዓለም መምጣት አስቀድሞ ሲናገር እንዲህ አለ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በትከሻው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ነቢያት በየዘመናቸው ስለሚመጣው አዳኝ ተናገሩ። እርሱ የዓይነ ስውራንን ዓይን የሚያበራ፣ የደንቆሮዎችን ጆሮ የሚከፍት፣ አንካሶችን እንደሚዳቁ የሚያስፈነጥዝ፣ የሐዘንተኞችን ልብ የሚያጽናና አምላክ እንደሆነ አስቀድመው መሰከሩ። ሕዝበ እስራኤል በግብፅ ባርነት ውስጥ በነበሩበት ጊዜ በበረሃ ውስጥ ሲያንዣብቡ በመከራና በችግር ውስጥ ሲያልፉ መድኃኔዓለም በተለያየ ምልክት ረዳታቸው ሆነ። በቀን በደመና በሌሊት በብርሃን አምድ መራቸው። በበረሃ ውስጥ ከድንጋይ ላይ ውሃን አፈለቀላቸው፣ ከሰማይም መናን አወረደላቸው። ይህ ሁሉ የሚያሳየው መድኃኔዓለም የሕዝብን ጩኸት የሚሰማ፣ ለተጨነቁት የሚደርስ፣ በችግራቸው ጊዜ የማይተዋቸው መሆኑ ነው። የነቢያት ትንቢት ሁሉ ወደ አንድ ታላቅ ቀን ያመላክት ነበር። ያም ቀን የዓለም አዳኝ በሥጋ የሚገለጥበት ታላቁ ቀን ነበር። ዘመኑ በደረሰ ጊዜ ፍጹም ፍቅር የሆነው አምላካችን መድኃኔዓለም ሰውን ለማዳን ወደዚህ ዓለም መጣ። ትሕትና ሊያስተምረን፣ በጨለማ ለነበርነው ብርሃን ሊሆን በበረት ውስጥ ተወለደ። በምድር ላይ በነበረበት የአገልግሎት ዘመን ሁሉ እርሱ የሄደበት መንገድ የፍቅር የቸርነትና የምሕረት መንገድ ነበር። የትም ቦታ ሲሄድ ሰዎችን ይፈውስ፣ ያጽናናና ተስፋ ይሰጣቸው ነበር። ከተማ ለከተማ መንደር ለመንደር እየተዘዋወረ የወደቁትን አነሳ። ዓለም የናቃቸውን ድሆችንና ኃጢአተኞችን በፍቅር ተቀበለ። የሕመምተኞችን ቁስል ጠገነ፣ የተሰበሩ ልቦችን አከመ። አንድ ቀን መድኃኔዓለም በገሊላ ባህር አጠገብ ሲያስተምር እጅግ ብዙ ሕዝብ ተከተለው። ሕዝቡ የተራበና የደከመ ነበር። እርሱ ግን በቸርነቱ በጥቂት ዳቦና ዓሣ የ5 ገበያ የሚያህል ሕዝብ አበላ። ተርፎ የተነሳውም ብዙ ቅርጫት ሆነ። እርሱ የሥጋ ብቻ ሳይሆን የነፍስም የሕይወትም እንጀራ ነው። የሕይወት ውሃ
የሆነው መድኃኔዓለም የተጠሙትን ነፍሳት አረካ። በኃጢአት ጨለማ ውስጥ ተስፋ ቆርጠው የነበሩትን ኃጢአትሽ ተሰረየልሽ፣ በሰላም ሂጂ እያለ ነፃ ወጣቸው። የእርሱ ፍቅር ድንበር የለውም፣ ወሰንም አልነበረውም። የመድኃኔዓለም ታምራት በታሪክ መዛግብት ውስጥ የተጻፉት ለትውልድ ሁሉ ትምህርትና ጥንካሬ እንዲሆን ታስቦ ነው። የእርሱ የምህረት እጅ ዛሬም አልታጠፈም፣ ኃይሉም አልተለወጠም። አልዓዛር ሙቶ በመቃብር 4 ቀን ከሆነው በኋላ መድኃኔዓለም ወደ መቃብሩ ሄዶ አልዓዛር ሆይ ተነስ ብሎ በታላቅ ድምፅ ጮኸ። የሞተው አልዓዛርም ከመቃብር ተነሳ። ይህ ተአምር እርሱ የሕይወትና የሞት ጌታ መሆኑን አስመስክሯል። ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ የተወለደውን ሰው ምራቁን ከጭቃ ጋር ቀላቅሎ በዓይኑ ላይ በማድረግ ሂድና በሰሊሆም መታጠቢያ ታጠብ አለው። ሰውየውም ሄዶ ታጠበ፣ እያየም ተመለሰ። ሄድ ታጠብ ያለበት ምክንያት ስለ ጥምቀት ሲያስተምረን ነው። 38 ዓመት ሙሉ በአልጋ ላይ ተኝቶ የነበረው ደካማ ሰው ተነሳና አልጋን ተሸክመ ሂድ አለው። በዚያን ቅጽበት ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። መድኃኔዓለም በባህር ላይ በማዕበል ተጨንቀው የነበሩትን ደቀ መዛሙርቱን ሲያድናቸው በውሃ ላይ እየተራመደ መጣ። ማዕበሉንና ነፋሱን ጸጥ በል አለው። ታላቅ ጸጥታም ሆነ። እርሱ በሕይወታችን ውስጥ የሚያጋጥሙንን ማዕበሎች ሁሉ ጸጥ የሚያደርግ በውሃ ላይ መንገድ የሚያወጣ ታላቅ አምላክ ነው። በሰው ልጅ ታሪክ ውስጥ ከተደረጉት ነገሮች ሁሉ በላይ የሆነው የመድኃኔዓለም የመስቀል ፍቅር ነው። እርሱ ምንም በደል ሳይኖርበት ስለ እኛ በደልና ኃጢአት ሲል የመስቀልን መከራ ተቀበለ። በጌቴ ሰማኒ አትክልት ስፍራ አምላካችን በጸሎት ቆመ። የሰው ልጅ የኃጢአት ሸክም ከባድ ነበር። ነገር ግን በፍቅሩ ብዛት የእኔ ፈቃድ ሳይሆን የአንተ ፈቃድ ይሁን አለ። የእሾህ አክሊል በራሱ ላይ ደፉበት፣ ገረፉት፣ ተፉበትና ተሳለቁበት። እርሱ ግን እንደ በግ ወደ መታረጃው ሄደ። በበጎችም ፊት እንደመሆኑ አንደበቱን አልከፈተም። በመስቀል ላይ ተሰቅሎ እጆቹንና እግሮቹን በችንካር ሲነክሯቸው እንኳን ስለ ገዳዮቹ ሲጸልይ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። በመስቀል ላይ እጆቹን ዘርግቶ በፍቅሩ የሰውን ልጅ ከዘላለም ዕዳና ባርነት ነፃ ወጣ። ተፈጸመ ብሎ በታላቅ ድምፅ በጮኸ ጊዜ የምድር መጋረጃ ተቀደደ፣ ድንጋዮች ተሰነጣጠቁ፣ መቃብሮች ተከፈቱ። በመስቀሉ ላይ ያፈሰሰው ደም የዓለም ሁሉ መዳኛ፣ የኃጢአት መታጠቢያና የጽድቅ መንገድ ሆነ። መድኃኔዓለም ሰውን ለማዳን የከፈለው ዋጋ በፍጹም በሰው አእምሮ ሊለካ የማይችል ታላቅ ፍቅር ነው። ሞት አምላክን ሊይዘው አልቻለም። በመቃብር ውስጥ ለ3 መዓልትና 3 ሌሊት ከቆየ በኋላ መድኃኔዓለም በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። በእሑድ ማለዳ ሴቶች ወደ መቃብሩ ሽቶ ሊቀቡ ሲሄዱ ድንጋዩ ተንከባሎ አገኙት። የመልአኩ ድምፅ እንዲህ አላቸው፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም አለ። የመድኃኔዓለም ትንሣኤ የሞት ስልጣን የተሰበረበት፣ የጨለማ ኃይል የተሸፈነበት፣ ለሰው ልጅ የዘላለም ሕይወትና ተስፋ የተሰጠበት ታላቅ የድል ቀን ነው። በትንሣኤው ብርሃን አማካኝነት በሰው ልጅ ላይ አንዣቦ የነበረው የፍርሃትና የሞት ጥላ ተገፈፈ። ደቀ መዛሙርቱ በደስታ ተሞሉ። ፍርሃታቸውን ወደ ጽናት፣ ሐዘናቸውን ወደ ሐሴት ተለወጠ። ትናንት ተሸሽገው የነበሩት ደቀ መዛሙርቱ በትንሣኤው ኃይል ተሞልተው ወደ ዓለም ሁሉ በመውጣት የመድኃኔዓለምን አዳኝነት ማወጅ ጀመሩ። እርሱ ሞትን በሞቱ ሽሮ ለእኛ የዘላለም ሕይወትን አበሰረን። በየዘመናቱ የተነሱ አማኞችና አባቶች በሕይወታቸው ውስጥ ከባድ ፈተናና መከራ ሲገጥማቸው መጠጊያ ያደረጉት የመድኃኔዓለምን ቅዱስ ስም ነበር። ታሪክ እንደሚያስተምረን በስደት፣ በበሽታ፣ በጦርነትና በረሃብ ጊዜ ሁሉ የመድኃኔዓለም ስም የተጠራባቸው ቦታዎች የሰላም፣ የእረፍት ስፍራዎች ሆነዋል። በበረሃ ውስጥ የኖሩ መነኮሳትና ጻድቃን በጸሎታቸው መድኃኔዓለምን ሲጠሩ ድቅድቁን ጨለማ አልፈዋል። በሕመም አልጋ ላይ የወደቁ ዶክተሮች ተስፋ ያስቆረጣቸው ሕመምተኞች የመድኃኔዓለምን ጸበል በመጠጣትና ስሙን በመጥራት ፈውስን አግኝተዋል። አንድ ሰው በሕይወቱ ተስፋ በሚቆርጥበት ሰዓት
ዓለም ሁሉ ሲተወውና ረዳት ሲያጣ መድኃኔዓለም እኔ ካንተ ጋር ነኝ አትፍራ ይለዋል። እሱ ቅርብ አምላክ ነውና የሩቅ አምላክ አይደለም። በምድረ በዳ ውስጥ መንገድ የሚያወጣ በባህር መካከል መሸጋገሪያ የሚያዘጋጅ ጎደሏችን የሚሞላ ታላቅ ረዳታችን ነው። የመድኃኔዓለም ስም ለተጨነቀች ነፍስ ታላቅ መጽናኛና የኃይል ምንጭ ነው። የመድኃኔዓለም ታምራት በኢትዮጵያና በዓለም አቀፍ ደረጃ በቤተ ክርስቲያን ታሪክ ውስጥ በጥልቅ የተጻፈና የታወቀ ነው። በሀገራችን ታሪክ የታወቁት ታሪካዊ ገዳማትና አድባራት በመድኃኔዓለም ስም ተቀርጸው ተሰርተዋል። ከነዚህም ውስጥ እንደ ምሳሌ የላሊበላ አብያተ ክርስቲያናት ከወጥ ድንጋይ ተፈልፍለው የተሰሩት አስደናቂ ህንፃዎች መካከል ቤተ መድኃኔዓለም ትልቁና ታላቁ ህንፃ ይገኝበታል። ይህ ህንፃ መድኃኔዓለም ለህዝቡ የሰጠውን ጽናትና እምነት የሚያሳይ ሕያው ምስክር ነው። በየዘመናቱ የተነሱ ነገስታትና ህዝቦች ለታላቁ አምላክ ምስጋናቸውን ለማቅረብ ታላላቅ ገዳማትና አድባራትን አንጸዋል። በየወሩ በ27 ቀን የሚከበረው የመድኃኔዓለም በዓል ምዕመናን በአንድነት ተሰብስበው ስለተደረገላቸው ቸርነትና ሰላም ምስጋና የሚያቀርቡበት፣ ጸበል የሚጠጡበትና የበረከት ተካፋይ የሚሆኑበት ልዩ ቀን ነው። ታሪክ እንደሚነግረን የመድኃኔዓለም ታቦትና ስም በገባበት ቦታ ሁሉ በረከት፣ ሰላም፣ ፍቅርና አንድነት ይሰፍናል። ይህ ምስክርነት ከትውልድ ወደ ትውልድ እየተላለፈ ዛሬም ድረስ በምዕመናን ልብ ውስጥ በሕያውነት ይኖራል። ታምራት የጥንት ታሪክ ብቻ አይደለም፣ ዛሬም በየዕለቱ በሕይወታችን ውስጥ የሚፈጸም ሕያው እውነት ነው። በዕለታዊ ሕይወታችን የምናያቸው የመድኃኔዓለም ታምራት በቤታችንና በልባችን ውስጥ የሚሰፍነው ሰላም የእርሱ ስጦታ ነው። ዓለም ሊሰጠን የማይችለውን እውነተኛ ሰላም መድኃኔዓለም ይሰጠናል። ጠዋት ወጥተን ማታ በሰላም እንድንመለስ ከማይታወቅ አደጋ፣ ከበሽታና ከክፉ ነገር ሁሉ በጠባቂ መልአክ የሚጠብቀን የእርሱ ቸርነት ነው። በሚስጥር አልቀሰን ወደ እርሱ በጸለይን ጊዜ ማንም ሳያውቅ በሚስጥር የመለሰልን አምላከ መድኃኔዓለም ነው። ብዙዎች በሕይወታቸው ተስፋ ቆርጠው የዕዳ ሸክም ከብዷቸው ወይም በሕመም ተስፋ አጥተው በነበረበት ጊዜ ወደ መድኃኔዓለም በመጮኻቸው ሕይወታቸው ሙሉ በሙሉ ተለውጧል። እርሱ የተሰበረውን ልብ ይጠግናል፣ ያዘኑትን ያጽናናል፣ የታሰሩትን ይፈታል፣ የታመሙትን ያድናል። የእርሱ ቸርነት አያልቅም፣ ምሕረቱም ማለዳ ማለዳ አዲስ ነው። ዛሬም ቢሆን መድኃኔዓለም ምሕረቱ ሕያው ነው። ትናንት ዛሬ እስከ ዘላለም የማይለወጥ አምላክ ነው። በሕይወታችን ውስጥ የሚያጋጥሙንን ተራራዎች የሚያፈርስ፣ ጎደሏችን የሚሞላ፣ ጨለማችን ወደ ብርሃን የሚለውጥ ታላቅ ረዳት ነው። ስለሆነም ሁላችንም በሙሉ ልባችን፣ ኃይላችንና አእምሯችን ለአምላካችን ምስጋና እናቅርብ። በቤታችን ሰላምን፣ በምድራችን ፍቅርን፣ በልባችን እውነተኛውን እምነትና ጽናትን እንዲተክልልን እንለምነው። የዓለም አዳኝ የሆነው መድኃኔዓለም ሕሙማንን ይፈውስልን፣ ያዘኑትን ያጽናናልን፣ ሀገራችንና ሕዝባችን በሰላምና በበረከት ያንጽልን፣ በምድራችን ላይ ፍቅርንና አንድነትን ያብዛልን። የፈጣሪያችን ቸርነት፣ የጌታችን ፍቅርና የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። ቅዱስ ስሙ ከዓለም እስከ ዘላለም ድረስ የተባረከና የተመሰገነ ይሁን፣ አሜን። ውድና የተከበራችሁ የቻናላችን ተከታታዮች ይህንን የምስጋና ትረካ ስለተካፈላችሁን ከልብ እናመሰግናለን። ቪዲዮ ለሌሎች እንዲደርስ እና የበረከቱ ተካፋይ እንዲሆኑ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ ቪዲዮ ሲለቀቅ ወዲያውኑ ይደርሳችኋል። ያላችሁን ሀሳብ አስተያየት ከታች በሚገኘው ኮሜንት ቦታ ላይ ጻፉልን። አምላከ መድኃኔዓለም ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።